ለወራት የቆየው በህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ነው። ባለፉት ወራት በደብረጽዮን የሚመራው ወገን የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የተለያዩ እርምጃዎች ሲወስድ ቆይቷል። በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደርም ይህ ሙከራ በክልሉ አለመረጋጋትን ማስፈን ያለመ ተግባር ነው በማለት ነገሩን ወደ ፌዴራል መንግስት መርተውታል። ባለፉት ቀናት በክልሉ ያሉት ታጣቂ ኃይሎች አመራሮች ድጋፍ እንዳለው የሚነገርለት የደብረጽዮን ቡድን በተለያዩ አካባቢዎች ያሉ አስተዳደር ተቋማትን በኃይል የመቆጣጠር አዝማሚያ እያሳየ መሆኑን እየተገለጸ ነው። ይህ ሁኔታም በክልሉ ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋትን የፈጠረ ሲሆን አቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች እያቀኑ መሆናቸውን ነዋሪዎች ለቢሲ ተናግረዋል። በተለየ በአቶ ጌታቸው የሚመራው አስተዳደር የትግራይ ኃይልን ከሚመሩት ወታደራዊ አዛዦች መካከል ዋነኛ የሚባሉትን 3 መኮንኖች ማገዱን ካስታወቀ በኋላ ነው ውጥረቱ ያየለው። ዛሬ ሮብ ረፋድ ላይ በምስራቃዊ ዞን የጊዜያዊ አስተዳደሩን የተቃውሞ የሰራዊት አመራሮች ከመሩት እንቅስቃሴ ጋር በተያያዘ የአዲግራት ከንቲባ ጽሕፈት ቤት ከጊዜያዊ አስተዳደሩ ቁጥጥር ውጪ መሆኑን ታውቋል። ይህን ተከትሎ በሰላማዊ ሰዎችና ታጣቂዎች መካከል የተፈጠረ ግጭት ወይም የደረሰ ጉዳት እንዳለ አልተገለጸም። ሆኖም ግን የአዲግራቱን ከንቲባ ጽሕፈት ቤት በቁጥጥር ስር መዋሉን ህወሓት በፌስቡክ ገጹ አረጋግጧል። የአዲግራት ከተማ ከንቲባ ሆኖ በምክር ቤቱ የተሾመው ረዲ ገብረ እግዚአብሔር በምስለኔ ግለሰቦች በተሾሙ ሰዎች ምክንያት ጽሕፈት ቤቱን ተረክቦ አገልግሎት እንዳይሰጥ አድርጎ ቆይቷል በማለት ጽሕፈት ቤቱን መልሰው መቋጠራቸውን ገልጸዋል። የትግራይ አመራሮች በወረዳና በዞን ደረጃ በሚደረጉ የሹምሽር ጉዳዮች ፖለቲካዊ ሰጣ ገባ ውስጥ መቆየታቸው ይታወሳል። ይህ በክልሉ አመራሮች መካከል እየተካረረ የመጣውን አለመግባባት ያስከተለው የጸጥታ ስጋት ዳግም ከ2 ዓመታት በፊት የነበረውን ሁኔታ እንደሚያስታውሳቸው ነዋሪዎች ይናገራሉ። በአሁኑ ወቅት በሁለቱ ቡድኖች ተከፋፍለው በክህደትና በመንግስት ግልበጣ የሚወነጃጀሉት የህወሓት አመራሮች ሁኔታ በህዝቡ መካከል ስጋትን እንደፈጠረ ታውቋል። በአሁኑ ወቅት በሁለቱ ቡድኖች ተከፋፍለው በክህደትና በመንግስት ግልበጣ የሚወናጀሉት የህወሓት አመራሮች ሁኔታ በህዝቡ መካከል ስጋት ወደ ፈጠረ አለመግባባት ገብተዋል። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ሰኞ መጋቢት 1 2017 ዓ.ም አለመረጋጋት ለመፍጠር እንቅስቃሴ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ሰኞ መጋቢት 1 2017 ዓ.ም አለመረጋጋት ለመፍጠር የተንቀሳቀሱ ነው ያላቸውን 3 የትግራይ ኃይሎች አዛዦችን አግዷል። በደብረጽዮን የሚመራው የህወሓት ክንፍ ደግሞ አቶ ጌታቸው ረዳን የቀድሞ ፕሬዝዳንት እንደሆኑ በመግለጽ ይህ እገዳ ህጋዊነት የሌለውና ተግባራዊ የማይሆን ነው በማለት ውድቅ አድርጎታል። በተመሳሳይ የክልሉ ሰላምና ጸጥታ ቢሮ በፌስቡክ ገጹ ባወጣው መግለጫ እርምጃው የተቋሙን አሰራር ያልተከተለ ያልሾመውን የሚያወርድ የግለሰብ እርምጃ ነው በማለት ቅቡል አይደለም ብሏል። ይህ መግለጫ ኃላፊነት የጎደለው ነው ያለው ፕሬዝዳንት ጽሕፈት ቤት በበኩሉ መግለጫው የአንጃው መግለጫ ግልባጭ ነው፣ ይህም ህጋዊ፣ ሞራላዊና ፖለቲካዊ ተቀባይነት የሌለው ስለሆነ በአስቸኳይ መታረም እንዳለበት አዟል። ይህ ካልሆነ ግን ይህንን ተከትሎ ለሚመጡ ነገሮች ሙሉ ኃላፊነት የሚወስደው በቢሮው ስም መግለጫ ያወጣው ከፍተኛ የቢሮ አመራር ነው በማለት አስጠንቅቋል። የክልሉ ህዝብ ከ2 ዓመታት በፊት የተካሄደው ደም አፋሳሽ ጦርነት ካስከተለው የገንዘብ የስነ ልቦናና ሰብአዊ ቀውስ አላገገመም። ከክልሉ በማዕከላዊና በምስራቃዊ ዞኖች እንዲሁም ከመቀለ ከተማ አስተዳደር በአሁኑ ወቅት ያለውን ሁኔታ በማስመልከት ቢቢሲ ያነጋገራቸው ግለሰቦች እንደተናገሩት ሁኔታው እጅግ ከባድ ነው። በአዲግራት በመቀሌና ሌሎች አካባቢዎች የሚገኙ ነዋሪዎች የፍጆታ እቃዎች ዋጋ መጨመር፣ በግፍ መሸመት እና የመረበሽ ሁኔታ እንደሚታይባቸው ይነገራል። ይህ ስጋት ከክልሉ የሚመጡ ሰዎች ቁጥር እንዲጨምርም ማድረጉንም አመልክተዋል። በከተማው ሙሉ ለሙሉ አሁን ላይ በትግራይ ለ2 ዓመታት የተካሄደው ደም አፋሳሽ ጦርነት ደቡብ አፍሪካ ፕሪቶሪያ ላይ በተፈረመ ስምምነት ተቋጭቶ በትግራይ ጊዜያዊ አስተዳደር ከተቋቋመ በኋላ ህወሓት ፕሬዝዳንቱን ለመቀየር ለፌዴራል መንግስት ተደጋጋሚ ጥያቄ ሲያቀርብ ቆይቷል። ካለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩና በምክትል ሊቀመንበሩ በሚመራ ቡድኖች ተከፍሎ ሲካሰስ መቆየቱ ይታወሳል። አወዛጋቢ የነበረው የህወሓት 14ኛ ጉባኤ በምርጫ ቦርድና ጥቂት በማይባሉ የድርጅቱ አመራሮች እውቅና ያልሰጠው ሲሆን በአመራሮቹና በአባላት መካከልም ለተፈጠረ መከፋፈል ምክንያት ሆኗል። የትግራይ ኃይሎች ወታደራዊ አዛዦች ባለፈው ዓመት ነሐሴ ወር ለተካሄደውና የህወሓት 14ኛ ጉባኤ እውቅና በመስጠት ጉባኤው ውሳኔውን መሰረት በማድረግ የጊዜያዊ አስተዳደሩ የአመራሮች ለውጥ እንዲያደርግ ጥሪ አቅርበው ነበር። አቶ ጌታቸው ረዳና ዶክተር ደብረጽዮን የሚመሩት የህወሓት ቡድኖች ግንኙነት ሻክሮ ባለፉት ወራት ከፍተኛ ውዝግብ ውስጥ የቆየ ሲሆን የደብረጽዮን ቡድን የጊዜያዊ አስተዳደሩን በድጋሜ እንዲዋቀር
ተደጋጋሚ ጥያቄ ማቅረቡ ይታወሳል። ሁለቱ ወገኖች ባለፈው ሄዳር ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ይኸው ጥያቄ ተነስቶ በክልሉ ምርጫ ተካሂዶ መደበኛ አስተዳደር እስኪቋቋም ድረስ ጊዜያዊ አስተዳደሩ በስራ ላይ እንደሚቆይ በጠቅላይ ሚኒስትሩ መገለጹ ይታወሳል። የህወሓት ህጋዊነት ጉዳይ መቋጫ ካለማግኘቱ ባሻገር ባለፈው የካቲት ወር የኢትዮጵያ ምርጫ ቦርድ በደብረ ጽዮን የሚመራው የህወሓት ክንፍ ለሚቀጥሉት 3 ወራት ማንኛውንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ ማገዱ ይታወሳል። በዛሬው ዕለት የትግራይ ነጻነት ፓርቲ፣ ባይቶና፣ አረና ትግራይ በጋራ ባወጡት መግለጫ የህወሓት ካድሬ ጄኔራሎችና አጋሮቻቸው በህገወጥ መንገድ ስልጣን ለመንጠቅ እየሞከሩ ነው ባሉበት ወቅት የክልሉ ሰላምና መረጋጋት ወደ ቀውስ ውስጥ ከተውታል ብለዋል። ፓርቲዎቹ በመግለጫቸው ህገወጥ የመፈንቅለ መንግስት ሙከራ እየተደረገ ነው በማለት ነው የኮነኑት። ፓርቲዎቹ በመግለጫቸው ህገወጥ የመፈንቅለ መንግስት ሙከራ መንግስታዊ መዋቅር ከታች እስከ ላይ በማፍረስ ክልሉ ወደ ከፍተኛ አለመረጋጋት አስገብቶታል ያሉ ሲሆን በግዴለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋር በመቀናጀት የተሰራ ነው ሲሉ አስታውቀዋል። በዚህ መሰረት ዓለም አቀፍ አካላትና ሁሉም የፕሪቶሪያ ስምምነት ተዋናዮች በአስቸኳይ ጣልቃ እንዲገቡ እንጠይቃለን ያሉ ሲሆን ተጨማሪ ትርምስ ለመከላከልና አስከፊ ክልላዊ ቀውስን ለመከላከል ሲባል የህግ የበላይነት መከበር አለበት ብለዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው ተናግረዋል። ፕሬዝዳንቱ ይህን ያሉት በትግራይ ክልል ስላለው ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው። ግማሽ ሰዓት ገደማ ባፈጀው ቃለ መጠይቃቸው በቅርቡ ስላገዳቸው የትግራይ ሰራዊት ከፍተኛ አዛዦችና በክልሉ ስላለው ውጥረት ማብራሪያ ሰጥተዋል። አቶ ጌታቸው በእንግሊዝኛ በሰጡት በዚህ ቃለ ምልልስ የፕሪቶሪያ ስምምነት አካል የሆኑት የፌዴራል መንግስትና የዓለም አቀፉ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱን እና የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ትናንት ማክሰኞ አመሻሽ ላይ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍም ይህ ድፍረት የሞላበት እርምጃ በትግራይ ህዝብ ላይ ወደሚካሄደው አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያ ስምምነት ባለድርሻ አካላት እንዲያቆሙት ጠይቀዋል። አቶ ጌታቸው ከሰራዊቱ አመራሮች መታገድ ማግስት በሰጡት ቃለ መጠይቅ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ መጀመራቸውን ተናግረዋል። የመንግስት መስሪያ ቤቶችን ሰብረው እየገቡ ነው፣ ጊዜያዊ አስተዳደሩ ኃላፊዎችን እያነሱ ነው። ይህ ደግሞ በህዝቡ ላይ ብቻ ሳይሆን በይበልጥም በራሱ በሰራዊቱ ውስጥ ውዥንብር ፈጥሯል ብለዋል። ጥያቄው ፕሬዝዳንቱ ወይም የካቢኔ አባላትን የማንሳትና አለማንሳት አይደለም፣ ከሁሉም በላይ በፕሪቶሪያ ስምምነት የተገኘውን ትንሽ ሰላም የማስጠበቅ ነው ሲሉ አክለዋል። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን ያሉት ጌታቸው አሁንም ይህ ውሳኔ ይቆማል ብዬ ተስፋ አደርጋለሁ ሲሉ ገልጸዋል። የአዲግራት ከንቲባ ቢሮ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መያዙን ያረጋገጡት አቶ ጌታቸው ይህን ለማድረግ ያቀዱትን ብቻ ሳይሆን አዲግራት ላይ ብቻ ሳይሆን መቀሌ ላይ ለማድረግ ይፈልጋሉ ብለዋል። የትግራይን ህዝብ በኃይል በመጠቀም የመንግስት መስሪያ ቤቶችን በህገወጥ የህወሓት አንጃ ስም መያዝ በፍጹም ተቀባይነት የሌለውና ወደ ተጨማሪ ጥፋት የሚያመራ ነው ሲሉም አክለዋል። ለዚህም ነው ያንን እብደት ለማስቆም የቻልኩትን ሁሉ ለማድረግ እየሞከርኩ ነው ያሉት አቶ ጌታቸው ያንን እብደት የማስቆም አቅም አለኝ ወይ የሚለው የተለየ ጉዳይ ነው ብለዋል። ነገር ግን ዓለም አቀፉ ማህበረሰብ ጣልቃ ገብቶ እነዚህን ሰዎች እብደት ላይ መሆናቸውን ሊነግራቸው ይገባል ብለዋል። የወረዳ ምክር ቤቶችን እንደገና ሊያዋቅሩ ይገባቸዋል የሚል ጥያቄ እንደሚነሳ የጠቆሙት ፕሬዝዳንቱ ጊዜያዊ አስተዳደሩ በህግና በመመሪያ መፍታት እንደማንችል በግልጽ ተናግሯል ብለዋል። አቶ ጌታቸው ጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ ከተናገራቸው እጅግ በጣም አስቂኝ ነገሮች ውስጥ አንዱ ያሉት ህግና ስርዓትን ለማክበር በሚደረገው ውሳኔ ላይ እንቅፋት ሆኗል የሚል መሆኑን ጠቁመዋል። ነገር ግን እነዚህ ሰዎች በህገወጥ የወርቅና የሰዎች ዝውውር ላይ የተሰማሩ ናቸው በማለት ወደ እስር ቤት ማስገባት የሚለውን ሐሳብ ሲቃወሙ ቆይተዋል ብለዋል። ፕሬዝዳንቱ አክለውም በትግራይ ህዝብ ላይ የተፈጸመው ዘግናኝ ወንጀል ምንም መፍትሄ ሳያበጅ እና አሁን በየመንደሩ ማህተብ መንጠቅ ህግና ስርዓትን እንደማስከበር ተደርጎ መወሰድ ከንቱ ነው ብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት በቃለ መጠይቃቸው ያነሱት ሌላኛው ጉዳይ በኤርትራና በኢትዮጵያ መካከል ያለውን ውጥረት ነው። በኢትዮጵያና በኤርትራ መካከል ግጭት
እንዲፈጠር አልፈልግም ያሉ ጌታቸው የሚፈጠር ከሆነም ትግራይ ህዝብ የገፈቱ ቀማሽ እንዲሆን አልፈልግም ሲሉ ተናግረዋል። አክለውም የትግራይ ህዝብ በዚህ አይነት ውዥንብር ውስጥ እንዲገባ አልፈልግም። አንዳንድ ባልደረቦቼ ይህንን ሐሳብ ውስጥ ያስገባ አይመስሉም ወይም የትኛውን ክፍተት ለመጠቀም ያሰቡ ይመስላሉ ሲሉ ነው የተናገሩት። ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት በዚህ ሳምንት መጀመሪያ መናገራቸው ይታወሳል። ጦርነቱን ለቀጠናው ዳፋ እንደሆነም ጄኔራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነትም በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጄኔራሉ ለቀጠናው አውዳሚ እንደሚሆንም ጠቅሰዋል። ግን ይህ እንዳይሆን ተስፋ ማድረግ ብቻ ነው አሁን የሚችለው። ለዚህም ነው የፕሪቶሪያ ስምምነት ሙሉ በሙሉ በመቀለልና በሌሎች የትግራይ አካባቢዎች እየተከሰቱ ያሉ አይነት እንቅፋት ብቻ ሳይሆን ግልጽ ጥሰቶች ሳይኖሩበት እንዲተገበር እየሞከርን ነው ሲሉ አክለዋል። ስላደመጣችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ በማድረግ አጋርነታችሁን ይግለጹልን።